ካወቅሽ ግማታም የገማሽ የተሽ ሸታታ ኢንተርናሽናል ሸታታ እኮ ነሽ እኮ። እርር ብለሽ ነው እንጂ ቀንተሽ ትዳሬ ህይወቴ ልጆቼ እንዴት እንደሚዘንጡ እንዴት እንደሚዝናኑ። ልጆቼ እኮ ባለትዳር ሁኜ እቤት ነበር የሚኖሩት። ደስ የሚለው ቲክቶክ እና ኢንስታግራም የሚያቆይ ሰዎች አሉ። ልጆቼ አባታቸው ጋር እንደሚኖሩ አይደለም ወንድ እንኳን አይተው አያውቁም እኮ ጋይስ። ሌላ ወንድ አይተው አያውቁም እኮ። አታፍሪም ግን? አታፍሪም ግን? ኧረ አንቺ ሴትዮ መቼ ነው የምትሞችው? እኔ ሞትሽ ናፈቀኝ። እንዲህ ሞትሽ ነው ናፈቀኝ። ማርያምን እመቤቴ ላንቺም ይሁን ወንድ ይጥፋ በዚህ ምድር። ወይኔ በላቸው፣ ወይኔ በላቸው። ፍሬ ወይ አር ዩ ስቲል ኦን ጀመረሽ? ያ ኧረ ልጆችሽን እግዚአብሔር ይጠብቅልሽ። ቴንኪዩ እናውቃለን እኛ። ተያት ፍርዬ ኖ ይሄ ፌር አይደለማ የኔ ውድ። ይቺ ቡዳ እኮ ናት። በላችን፣ ሆዴን በላችው። ሆዴን አይታችሁታል። ሆዴ ታመመ፣ ሆስፒታል ገባ ምናምን ነገር። የኔን ህይወት ደግሞ እንዴት እንዳደረጋቸው ከዚህ በላይ ቡድነት ምን አለ? የሰው ቡዳ አለ እንዴ? ፍሬ ቶፕ ሞዴል ቴንኪዩ። ሰላም ሰላም፣ እንዴት ነው? ኖ ጌም አልጫወትም። ስታፕ ጌመር ኖ ጌም ነው አልጫወትም ነው። ዝሆን አይኗ አሁን ብሎክ ነው ማድረጋችሁ እናንተ ጌመሮች። ፍሬ ዳቦሽ ይጣፍጣል። ሄደ አንተ ጂጂ ክያ ጀግና የምትለው ልጅ ማለት ነው። ራስህ እኮ ነው እኮ እንዳንተ ቦቲያም ስለሆነች ነው። አንተ ቦቲያም ጥንቦች የጠነባችሁ ምን እያስነካችሁ ነው ሆስፒታል የምትገቡት? እኔ ምን አውቄ። እያስደገመችብን ይሆናል። እያስጠነቆለችብን ቢሆንስ ምን እናውቃለን እኛ? እንዴ ይቺ ቆሻሻ ማትረባ ቆሻሻ እኮ ናት እኮ እመቤቴ፣ ቆሻሻ። እሷን የምታዩ ሰዎች ይገርመኛል ራሱ። ኤቭሪዴ ውሸት አይሰለቻችሁም? እኔማ ደስተኛ ነኝ እኮ አታይም እንዴ? እንደ ድሮ አምባክ ፋሽኔን ዝነጣዬን። እንዲያውም አሁን ቫይራል አይወጣም አካውንቴ እንጂ ቪዲዮ እየለቀኩ ዘና ፈታ እያልኩኝ እየዘነጥኩ ነው እንደ ድሮ። ድንገራችሁ እኔ እንደ ድሮ ዘንጬ ነው ማስነቀልሽ። አስነቅልሻለሁ እመቤቴ። እያማረብኝ የሰው መውደድ አለኝ። የደርግ አሮጊት ለልጇ ያልሆነች ዝም በያት ወላቃ። እንደዚህ ነው የሚያምርብሽ። ዩዘርዬ ቴንኪው። እኔ እኮ ጊፍተሮች ዩዘር ናቸው ጋይስ። ደስ የሚለው ነገር ጨዋዎች ምን አይጠይቁኝ፣ ምን አይሉ፣ ምን አይሉ ማርያምን። እና በዚህ አጋጣሚ ሸር አርጉላትና ትግባ እስኪ። ሸር አርጉላት እስኪ። ቅጥቅጥ ላርጋት በቃ የውስጤን ቅጥቅጥ። ሪፖርት አድርጉ። ማናባ ነው የሚያደርግብኝ? አይደለም የኔን አካውንት የእሷም አልተደረገም። የትኛው ወዳጅ አላትና ነው የኔን አካውንት የሚያዘጉት? ምን አድርጋቸው? እኔማ የኢትዮጵያ ሕዝብ አጥፍቼ እንኳን ይቅር በለኝ ነው ምለው። የኢትዮጵያ ሕዝብን ይቅር በሉኝ ካስቀየምኳችሁ ምናምን። ጥፋቴን አምናለሁ። ይቺ አጋሰስ አለች አይደለ እንዲ? ይቺ የወደቀች በረንዳ ዳሪ ሰልባጇን እየለቃቀመች በየቦታው እየዋለች ከዛ ትመጣና ይሄ የሁለት ዩሮ ሻምፓኝ አለ። 2 ዩሮ ነው የሚሸጠው። እሱን 4 ብርጭቆ ትጋታለች። የምታወራውን አታውቅም። የምታወራውን አታውቅም እኮ ጋይስ። እኔ ሰሞኑን የያዝኩት መረጃ እንዳይመስላችሁ፣ የያዝኩት መረጃ እንዳይመስላችሁ ቤተሰቦች። መዓት መረጃ፣ በቃ ለመንግስት የሚጠቅመው መረጃ ስለ እኔ ህይወት፣ ስለ ልጆቼ እንዴት ከቤት እንደተፈናቀሉ እንዴት እንደሆነ። እኔ እኮ የትዳሬ መፍረስ ምንም አይመስለኝም። ድሮም የፈረሰ ነው ትዳሬ የፈረሰ ነው። 5 ዓመት ትዳሬ ፈርሷል። አብረን ግን ለልጆቹ ብለን ነው የምንኖረው። ለልጆቹ ብለን አብረን ነው የምንኖረው። እኔ ደግሞ ብዝናና እንኳን በወጣ አባታቸው አለ ቤት። እመቤቴ እኔ ዋጋ ከፍዬባቸዋለሁ ልጆቼን። ለልጆቼ ኢንቨስት ያደረኩት እኔ አሁን ኢትዮጵያ ላይ ሞልቲ ሚሊኔር ሆን ነበረ። ሚሊኔር ነው የሚያደርገኝ።
ሚሊኔር ነበር የሚያደርገኝ። ኢትዮጵያ ልጆቼ ላይ ኢንቨስት ያደረኩት ብር ቫኬሽን በስነ ስርዓት ሲዝናኑ በስነ ስርዓት ምግብ እንኳን 5 ስታር ሆቴል ነው የሚበሉት ታውቂያለሽ። ይሄ ድብን ቅጥል አድርጎሽ ነው እንጂ አንጀትሽ ድብን ብሎ በቀናት አሁን ገና ታብጃለሽ። ሰመሩ ከልጆቼ ጋር ነው። ሰመር ልጆቼ ጋር ነው አሁን ማሳልፈው ሙሉን ሰመር ልጆች ያሉ። እስኪ ዛኔ ታንቀሽ ትሞቻታለሽ ነው። እንደገና መንግስት ደውለሽ ሂዱ አምጫቸው ልትያቸው ነው። ዊነው የዋር ጉድማ እመቤቴ ገብርኤል ይድፋኝ። እኔ ጨዋ አይደለውም ታቁኛላችሁ። እኔ ለኢትዮጵያ ሕዝብ ያልሆነ ኢንፎርሜሽን አልናገርም። ጨዋ አይደለውም ታቁኛላችሁ። እንዳመጣልኝ ነኝ ምናምን ነገር። መጠጥ ደግሞ እሷ ጋር ስወጣ ብቻ ነው እኔ ክለብ መሄደው እንጂ ከእሷ ውጭ የት ነው ያያችሁ ክለብ? ፍርዬ ክለብ አይተናታል ብቻዋን የምትሉ እስኪ ተናገሩ። የኢትዮጵያ ክለብ ይሄዳለሁ። ኦፍኮርስ ኢትዮጵያዊ ስለሆንኩኝ ከኢትዮጵያውያኖቹ ጋር እንሄዳለን። ከዛ ውጭ ግን ፍሬ ክለብ ትሄዳለች የምትል ሰው ተናገሩ እስኪ። እሷ ናት ክለብ ይዛ የምትሄደው። ከዛ መጠጤ ላይ ምን እንደምታደርግበት አላውቅም። ከአንድ ብርጭቆ በኋላ ራሴን እስታለሁ እና ማረገውን አላውቅም። ይሄ ነው የሆነው። 2 ብርጭቆ ከጠጣው ምን አርጋ እንደምሰጠኝ አላውቅም። እኔ እመቤቴ ምን አርጋ እንደምሰጠኝ አላውቅም። ባንዴ ነው የምጠውዘው። እንዴ ጂጂ በጣም ባለጌ ነሽ። ጂጂ እያልኩ ነው የምጠራሽ። አንቺን ፈርቼ ዝሆን አልልሽም። አንቺ ትከስሽኛለሽ ብዬ እኔ እኮ ስራ አለኝ። በአሁን ሰዓት ባለ ስራ ነኝ፣ ባለ ጠበቃ ነኝ። አንቺ እከክ ወንድ ነሽ አንቺን። እኔ ደግሞ የዋህ ስለሆንኩኝ አላውቅም ነበራ። እሷ ሴራ እንደሆነ ልጆች የተቀማሁት የታውቃለሁ። እኔ ነው እንዴ ይቺ የምትገርም ሰይጣን ስማት ጥሪ ጅጅክያ፣ አንቺ ግማታም፣ አንቺ የጠነባሽ ጅጅክያ፣ አንቺ እከክ ወንድ ማይፈልግሽ ገምተሽ፣ የፀጉርሽ ግማት፣ የጥርስሽ ግማት። ጥርስሽ እኮ ግማቱ ቱና ብሎሻል እኮ። ቱናን ያስንቃል እኮ ግማቷ። ቱናን ያስንቃል። ግማት እምነት እኮ እንዲህ ዝንጥ እያልኩኝ ነው የምቀጠቀጣት። ዝንጥ ብዬ ቁርሴን በልቼ በስነ ስርዓት ነው የምቀጠቅጣት። ምግብ በልቻለሁ፣ ውሃ ጠጥቻለሁ፣ ቡናዬን ጠጥቻለሁ። ስለዚህ ቅጥቀጣ ላይ ነው። እናትሽ ትዘቅዘቅ። አንቺ እንደዚህ ያልሽው ልጅ እናታችሁ ትዘቅዘቅ። እናንተ ገረዶች፣ የሰው ገረድ ከመሆን የራስሽን ቲክቶክ ከፍተሽ እንደኔ በኮንፊደንስ አውሪ። ገረድ ሆነሽ በኮመንት ላይ ይችን አትንኪያት፣ ይህንን አትንኪው፣ ይሄ እንዲህ ነው። ላዳምጥሽ አልችልም፣ ላዳምጥሽ አልችልም። አንቺ ድልም ማይም እንደሷ ጠንብ ነሽ። እሷን የምታገዥ ከሆነ ጠንብ ነሽ። ሽርሙጥና ራስሽ ነሽ ያመጣሽው። ሽርሙጥናውን ከኢትዮጵያ ጀምረሽ ሽርሙጥና ተከነባብነሽ፣ እዚህ ግን ሽርሙጥና አልተሳካልሽም። ቢካውዝ ነጮቹ አይፈልጉሽም፣ አይፈልጉም። ነጮቹ አይፈልጉሽም። አንቺ ቆሻሻ አይፈልጉሽም። ቢካውዝ ትሸቻለሽ። ሆዴ እኮ እግዚአብሔር ረግሞት እኮ ነው እኮ ሆዴ ምስኪን፣ ምንም በማያውቅበት ሳያስበው በምን አስገብተሽው እንደሆነ አላውቅም። ህይወቱን ያበላሸሽው አንቺ መርዛም፣ ለልጆችሽ ማትሆኚ ወራዳ፣ የልጆችሽን ሚስጥር አደባባይ ላይ የልጅሽን ባል እንኳን ገበና ደፈረኝ የምትይ ሴት አብደሻል እኮ። እኛ እኮ እብድ ተብለን ማለት ነው። አንደኛው ለይቶልናል እኮ፣ ለይቶልን ህዝብ አክሰብት አድርጎናል እኮ። እብድ ናቸው ብሎ አክሰብት። ያንቺ ግን ሂጅባት ይለኛል። ከዚህ በላይ ምን ሊሄድባት? ታፕታፕ አድርጓ፣ ታፕታፕ አድርጉ፣ ማርያምን ታፕታፕ አድርጉ እንዳይጠፋብኝ። ሆዴንማ መርዛ በላችሁ። ታመመ እኮ የኔ ጌታ ምስኪን እመቤቴን። በጣም ነው አሁን ልቤን የሰበረው ሆዴ መታመሙ። በጣም ነው ያዘንኩት። በጣም ተይ አትበሉኝ፣
ተይ አትበሉ። አይታችኋል። ጌሜን እየተጫወትኩኝ በስነ ስርዓት ጌሜን ስጫወት ነበረ። ራሷ ናት አስሬ ይች እዛ ያለችው እብድ፣ እዚህ ያለችዋ የኔዋ እብድ። ኤክስኩዝሚ እኔ ሙቼ እበልጥሻለሁ። እኔ አብጄ እበልጥሻለሁ። ዝሆኔ አብጄ እበልጥሻለሁ። እኔ ሰው የለሽ ቡና እንኳን ነይ እንጠጣ ሚልሽ ሰው የሌለሽ ሴት እኮ ነሽ። ብታቂ ኑሮ ነይ እንኳን ሚልሽ የለም እኮ። እንደ ሰው እንኳን አንድ ኢትዮጵያዊ ነይ አይልሽም እኮ። አይልሽም። ለምን ይሉሻል? አንተ ደግሞ የጀርባ ካንሰር ነው የያዘው የምትለው ምን አረገ? ለጠላቱ ያርግለት፣ ለእሷ ለዝሆኔ ያርግላት። የሆዴን በሽታ ለዝሆኔ ለራሷና እስከ ዘር ማንዘሯ እስከ ዘር ማንዘሯ ይቺ ዘረቢስ ዘሮችስ ይጥፉ፣ ያጥፋቸው። ቅዱስ ገብርኤል ሀዘንተኛ ያርግሽ፣ አይግደልሽ። በቁምሽ ግን ሀዘን ነገሩ። አሁንም እኮ ሀዘንተኛ ነሽ እኮ፣ ደስተኛ እኮ አይደለሽም። ደግሞ ልጆቿን አስመልሰን ድራግ ወስዳ ትላለች። አንቺ ነሽ ልጆችን የምታስመልሽ? አንቺ ነሽ ወይ ልጅ የምታስመልሽ? እንዴ ዋት ዱ ዩ ቲንክ ሁ ዩ አር? አንቺ እኮ አንድ ተራ ቆሻሻ እኮ ነሽ እኮ። ቆሻሻ ከቆሻሻ ሰው እንደ ሰው ማይቆጥርሽ ቆሻሻ እኮ ነሽ። የወደቅሽ ቆሻሻ። ኢነርጂሽን አጨርሽ። ኖ ጃፒ ቻፒ እየተዝናናውባት ነው። እመቤቴን እንደ ድሮ አልናደድም። ማናት ይለኛል። ዝሆኔ ናታ። ሌላ ማን አለ? ሆዴ የታመመው በማጂክ ነው። ቅዱስ ገብርኤል የት ሄዶ ነው? እሱ የእግዚአብሔር ልጅ ነው። ገብርኤል አይልም እንዴ? እንደኔ እኔም እኮ አሳብደውኝ ነበረ። አይታችኋል። አሳብደውኝ ነበረ። ግን ገብርኤል ብዬ የገብርኤልን ስዕል አድኖ እንኳን ከላይ ላይ አልለቀኩትም። 3 ወር ሙሉ ገብርኤልን ያልኩት። አንተ የምታስታርቀው ማን ስለሆንክ ነው? አፌ ሂደ እዛ ታረቅ በላት። እሷን ከልጇ ጋር አስታርቃት። መጀመሪያ ከልጇ ጋር ትታረቅ። መጀመሪያ ቤተሰቦቿን ታክብር። ይቺ ወራዳ ደግሞ ደነኛ ልጅ እንዳላት ለዝቢያን ናቸው። ለዝብሽ ናቸው የምትይው። እናውራው እንዴ? እናውራው እንዴ? የቤትሽን ገበና እኔ ማይነካ ሰው አልነካም ብዬ ነው እንጂ ይሄ ጌ የሆነ ሰው አንቺ ቤት ያለውን ላውራው እንዴ? ወይ ላፈረስት የኔ ውድ እንዴት ዋልሽ? ቃሌ ፍሬ ግን ቀስ በቀስ ፍቅርሽ እየገባልኝ ነው። ፉንቃይ አንተ ደግሞ አታቋርጠኛ። በዚህ ሰዓት ስለ ፍቅር ይወራል እንዴ? ከቻልክ በኮመንት ቀጥቅጥ፣ አግዘኝ በኮመንት። ካልቻልክ ደግሞ ፍቅርህን ሰብስብልኝ። እንዲ እኔ አልተበሳጨውም። እመቤቴን አዴ እንደወፍ ደደይ ይለኛል። ኔቨር አዴ እንደወፍ ደደይ። ይቺ የመርዝ ልጅ ሰው እንጂ ህዝብ ሰው አረጋችሁ። እናንተን ሰው አረጋቸው፣ ህዝብ ሰው አረጋቸው። በቃ ይሄ እኮ ነው ችግሩ። የእኛ ሰው ፌመስ የሚያደርገውን አያውቅም እኮ። ማርያምን ከመሬት አንስተው ላይ ይሰቅሉሻል። ከዛም በኋላ ህዝቡ ላይ አዴ እንደወፍ ደደይ። አይ ዶንት ኬር። አንቺ የቋቋትያም ልጅ ቋቋትያም፣ አንቺ መርዝ የመርዝ ልጅ አንቺ ነሽ። አዴ እንደወፍ ደደይ እያልሽ ሙድ የምትይዥ ህዝብ ላይ አንቺ በክት የበካሽ እንደ እናትሽ ሸርሙጣ፣ እናትሽ ሸርሙጣ፣ አንቺ ሸርሙጣ። በትዳርሽ ላይ እዛም አበሻ የሚጫወትብሽ ግማታም የግም ልጅ ነሽ እኮ። ፕራውድ እንዳትሆኝ። አንቺ እናት የለሽም። ፕራውድ እንዳትሆኑ። እናትም የላችሁም፣ ልጅም የላችሁም። አታውቁትማ። ሴንሱን አታውቁትም። የእናትነት የልጅ ፍቅር አታውቁትም። እናንተ አታውቁትም። የኔ ልጅ ስማርት ናት። በወረቀት አይደለም ልጇን እምብርቷን ነው የምታስነጥቀው። ሆዚ የአንቺ ልጅ ደም የምታለቅስበት ቀኑ ደርሷል። ልንገርሽ፣ እናንተ ሴራ እንደምትሰሩት ሌላ ሰውም እናንተ ላይ ሴራ እያጠነጠንልሽ ነው። እስከነ ልጆችሽ ገደል የሚያስገባ ወንጀል ገደል የሚያስገባ ወንጀል ነው የሰራችሁት።
ወደ ረገጣው ዓለም ተመለሽ። ወድጄ ነው እንዴ ወደ ረገጣው ዓለም የተመለስኩት? ጆከርዬን አግዘኝ እስኪ፣ ወይ ጃፒ አግዙኝ፣ 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 አግዙኝ። አቀጣቃጭ እፈልጋለሁ ማርያምን። ይችን ጠንብ ሸሌ፣ ይች ቦቴ አማሮጌት ና ጆከርዬ ግባ። ምን ተፈጥሮ ነው ፍርዬ? እንዲች የገማች ቦቴም ጥንብ ጋላ እየተናገረችኝ ነው። ማን ናቸው? አያታችን ጅጂ ናቸው። አዎ አያታችን ጅጂ። ምን አርጋሉሽ? ልጆቼን ለካ ያስቀሙኝ እሷና ልጇ ናት። ጆከር አሁን ተናገረች። ትክክለኛውን መረጃ አገኘሽ? አዎ ትክክለኛውን መረጃ አውጥታ ተናገረች። እኔና ልጄንን ልጆቿን ያስቀማናት አለች እኮ በአደባባይ ወጣ። እና እኛም አደባባይ ላይ ትረሸን ዝንብ በዝንብ እናርጋት። አዎ ዝንብ በዝንብ ትሁን። አይዞሻ በርቺ። እናንተ ጠንብጋላ ስል ደግሞ ወደ ዘር እንዳትወስዱ። ለጥልጠሽ ካበቃሽ በኋላ ይቅርታል እንዴ? ቀጥ ዝም ብለሽ እና ምን ላድርግ እንዴ? አንቺ ጋር እኮ መጀመሪያ አንቺ ግንኙነት ስታረጊ ይቺ ገንዳ በየወጧ አንቺ እኔ ድሮም ፈርችልሻለሁ፣ ተይ ፍሬ ብዬሻለሁ። ከዚች ጋር ጉርብትናም ግንኙነትም ምንም አያስፈልግም። ስለዚህ አሁን እኔ ምረዳሽ አንድ ነገር አለ። እሱም ምረዳሽ በህይወቷ ለሰራችሁ ነገር የሚያስመልሳት አንድ ቪዲዮ ሰጥሻለሁ። እስኪ እግዚአብሔርን ብል እግዚአብሔርን ትልቅ መረጃ አለኝ። ሞዴሬተር ስጪልኝ እና አንድ ቁጥር ጻፍልኝ። አይደለም እንደ እዚህ ቤት ሞዴሬተር እና አንድ ቁጥር ጻፍ። ያንን ትይዣለሽ። አሁን እችን ትሰማለች። ዛሬ ትደውልልሻል፣ ሪከርድ ታደርግልሻል። እስኪ እግዚአብሔርን ብል ጆከር ካላደረገች እኔ በውስጥ ቴሌግራም እንትን እልክልሻለሁ። ከዛ በኋላ ቆይ አንድ ሰው ሞዴሬተር ላንሳ። መያዣ ነው ሞልቷል። ቆይ አሁን መስጠት እችላለሁ ላንተ። ሆዴ ራሱ 4 ዓመት አብሯት ኑሮ እየሰማሽ ነው? አዎ እየሰማው ነው። ሞዴሬተር ሆዴ 4 ዓመት አብሯት ኑሮ ውስጥ እቃዋን አላየው፣ ደብቃ ነው የምትሰጠው በጨለማ። እኔ ብቻ ነኝ በየቦታ ውስጥ እቃዋ ያለኝ። ኤክስ እንደዚህ የሰፋ እንዴ እስከ አንጀቷ ሁሉ የሚታይበት ብልቷ እኔ ጋ ብቻ ነው። እናንተ አንቺ ግመምስ ምናምን የምትሉ የእሷ አጠንጣኞች፣ እኔ ቦቴ ጋላ ያልኩት እሷን ነው። ተሰማችሁ እንዴ? እንዳልጨምርላችሁ ስለ ስርዓት እንከባበር እንዴ። አንድ ሰው ሲሰደብ ያግዛሉ እንዴ? ጋይስ ታፕታፕ አድርጉ። ኔትወርክ ይዞታል መሰለኝ። ጥንባጋም ይለኛል። እሷን ብቻ እኮ ነው የረገጥኳት እኮ። ማንን ረገጥኩኝ? እኔ የረገጥኩት እሷን ብቻ ነው። የተረገጠችው እሷ ናት። እኔ ዘር አልተሳደብኩም። ጥንብ ብያታለሁ። ጥንብ ማለት መብቴ ነው። ቦቴያ ማለት መብቴ ነው። ማን ነው የእናንተ ነው ያደረገው? ለምን በድብድብ አትፈጡትም? እና ጆከር ወንድሜ ምን ሆነ ነው የወጣው? ዶንት ሰይ ፍሬ ተጠንቀቂ ባለ ጊዜ ናት ማለት። እስኪ ላስገባት። አይ ፍሬ፣ አይ ሰላም ነው፣ እንዴት ነሽ? ሰላም ሚሜ ነኝ። የኢንስታግራም ሚሚዬ እንዴት ነሽ? የኔ ውድ ሰላም ነሽ? አለሁልሽ። እኔ ከእሷ ጋር እንደፈለግሽ እሷ አርገጫት፣ ግን አንቺ በጣም የተዋደሽ የተጋበሽ ማህበረሰብ አትንኪ። እኔ ማህበረሰብ አልነካው። ጥንብ ጋላ ማለት ጋላ ስትይ ኦሮሞን እየነካሽ ነው እንዴ? ጋላ ያደረገው
ኦሮሞ ማን ያለው? ተይ ይሄን ልልሽ ነው። ጋላ ብለሽ እኔ እሷን ነው ያልኳት። እኔ ኦሮሞ ህዝብ እኔ ግን ልልሽ የምፈልገው ኦሮሞን አትስደቢ በአንድ ሰው እሷን እንደፈለግሽ እኔ ስሳደብ ታውቂኛለሽ እንዴ? ኦሮሞ ጋላ እያልሽ ማህበረሰብ ነው እየነካሽ ብዙ ሰው ታናድጃለሽ። ጋላ አትበይ። ይሄን ልልሽ ነው። ቴንኪዩ። ወደ ዘር አመጡት፣ ወደ ዘር አስገቡት። በቃ ወደ ዘር ለምን ተስፋ ተበደዋ እያለች እቺ ቦቲያ ማህያ እያለች እናንተ ቦቲያ ማለት ኦሮሞ ነው። እኔ ምን አውቄ ነው እንዴ? ጋላ ብለሻል እንዴ? እኔ አዎ አልኩኝ አይባልም እንዴ? ምንድነው ችግሩ? አይባልም እንዴ ሰው ሲሰደብ? እሷን ለመጥቀስ ብለሽ እኔ እሷን ነው የጠቀስኳት። አንቺ ጥንብ ያልኳት እሷን ነው። እና መጠቃሸው አይደል እንዴ? አምባጠፋ መረር ካለሽ በጣም እንደ ዘርሽ እንትና ሄደች። ዘርሽን ለማጥፋት ነው አይደል ሄደችው እኮ። ስለዚህ የዘር ዘመቻ ማለት ምን አንቺ ልጆችሽን ተቀምጠሽ ዘርሽን እኮ ነው ያጠፋችው። እርጋጭላት የእሷ ምን ስለሆነች አይባልም ምናምን። ኧረ እባክሽ ሳባይ እባክሽ። እሷ ዘር የላትም እኮ ጆከር፣ ዘር የላትም እኮ የላትም ዘር እና ዝም ብሎች ነው ጥንበጋል ያልሽ ፍቅር። እኔ ምን አውቄ? እኔ በጣም እሷን መሳደብ ፈልጋ ነው። እኔ እሷን መሳደብ ፈልጋ ነው። ኢጆሌ ወደ ዘር ምናምን አትወሰዱባት። አሁን እሷ ምንም ተናዳ ነው የገባችሁ ጋይዝ። ሁሌ በቃ ለወገናችሁ ማገዝ ስትፈልጉ ሰውን አትጫኑ። መናገር የፈለጋችሁ እሷን ነው። እቺ ሴት ባታጠፋ እቺ ልጅ መታ እዚህ ጋር ይህንን ነገር አትናገርም። እድሜያችሁን ልክ የምታሰድባችሁ እቺ ገንዳ ናት። ልጅቷ ስሜታዊ ሆና ነው የመጣችሁ። እንደዚህ አይነት ተጽዕኖ ደግሞ ማድረግ ምን ይህን ያክል ፉን ያደርጋል? በተረጋጋ አንቺ በተለሳለሰ ድምፅ ደግሞ አስፈራርተሻት አትውረጅ። ለምን ታስፈራሯታላችሁ? ፈሪ እሷን ለመጥቀስ ፈልጋ የተናገረችው ተናግራለች። እሷን ለማለት ፈልጋ እንጂ ዘር ለመንካት ፈልጋ አይደለም። እሷም ዘሯን የተቀማችው እናቷን ልብዳላት እቺ ቆሻሻ። እኔ ትላንት አንቺን አዲስ ሃይማኖት እኮ ፈጥሬያለሁ። አሁን እናት አልሳደብም ብዬ አሰደብሽ፣ አሳሳሽኛል። ተመችቶኛል። አዲስ ሃይማኖት ለብቻ አዲስ ሃይማኖት መስርቻለሁ። አስገቢያት አሁን የወጣችውን ልጅ እና ዘር መናገር ፈልጋ አይደለም እሷ ተናል ስለጠ ኧረ ሶሪ ታውቃለች። ስንት ዓመት የኦሮሞን ትናገራለች። እኔ ፍሬን ፐርሰናሊ ስለማውቃት ነው። እንደገና ደግሞ እኔ ስለ ጂጂ እመኝኝ የዛሬ ሚሊዮን ዓመትም ስለ እሷ አልከራከርም። እኛን ራሱ የምትሰድበን ነች። ስለዚህ እኔ ልልሽ የፈለግኩት አንቺ ዋና የምትናገር ነገር የኦሮሞ ልጆች እንዲጠምዱሽ አልፈልግም። ጋላ ስትይ ማህበረሰብን ትነኪያለሽ። እንደ እሷ አትበይ። እሷን ፐርሰናሊ እንደፈለግሽ አድርጊያት። ጋላ ብለሽ ማህበረሰብ አትናገሪ፣ ተጠንቀቂ ልልሽ ነው። እኔ ስለማቅሽ ነው እንጂ ታውቂኛለሽ። እኔ ገብቻለሁ። አይኖ ሶሪ፣ ግን እኔ ተናግሬ ስለነበርኩኝ ማህበረሰብ እንዳትነኪ እሷን በቃ ሞቅ ብሏት እየሰደበችን ስለሆነ እኔ እሷም ራሷ እያዋርድች የሰደበችን ያለች። ስለዚህ ኦሮሞን አትንኪ፣ ኦሮሞን አትስደቢ። እንደ ማህበረሰብ ከእሷ ጋር እንደፈለጋችሁ። ይህን ነው እና ኦሮሞን አትወክልም እያልሽ ነው ሴትዮዋ? አትወክልም። ጂጂ ኦሮሞን አትወክልም። ሰምተሻል ፍርዬ? ኦሮሞ በጣም ፍቅር ማህበረሰብ፣ የተከበረ ማህበረሰብ ነው። ጂጂ ኪያ ኦሮሞን አትወክልም። አንቺ እንደፈለግሽ እሷ ጋር እንደፈለግሽ። ኦሮሞን አትስደቢን መቤት። እሺ ሶሪ፣ በጣም ይቅርታ። እኔ የኢጆሌ ኦሮሞ በጣም ሶሪ። በዚህ አጋጣሚ እኔ እናንተን አልነካሁም። እኔ ከዝሆኔ ጋር ነው ችግሬ። ያ እንዲህ ስንት ኦሮሞ የተከበራሉ። ብዙ ጓደኞች አሉኝ እኮ የትክክል እኮ። ያው ይቅርታ ብያለሁ። ጋይስ ታፕታፕ አድርጉ። ምንድን ነው ዝብርቅርቅ አድርጉ። ጆከር እናስወጣው እኮ እና እንዴት ነው የምሰድባት? ጥንብ ናት፣ ትሸታለች። ምን ብዬ ልስደባትሽ? ጥንብ እኮ ናት እኮ የጠነባች ጥንብ ናት እኮ። እሷን ነው የተናገርኩት።
እንጂ እኔ ማንንም ማህበረሰብ አልናገርም። እሷ ግን የጠነባች ጥንባም ናት። አሁኑ ቆሻሻ ፈረሰች። እያየኋት እንደ ማማዝናሽ መልኳ ሁሉ ፈረሰ። ፈረሰሻል እኮ አንቺ ፈርሳ ነው እከክ በጣም ስቲ አስተካኪ። እኔ ተፋቱኝ ስሞንዬ ቴንኪው ተፋቱኝ። እኔ ዘር አልተናገርኩም። የጆሌ ኦሮሞ በዚህ አጋጣሚ ተሰምቷችሁ ከሆነ ሶሪ ይቅርታ አድርጉልኝ። እኔ እናንተ ጋር ፍቅር ነኝ ታውቃላችሁ። ነክቻችሁ አላቅም። ከሁሉም ጋር ስጣላ ኦሮሞ ጋር እንኳን ተጣልቼ አላቅም። ስለዚህ ፕሊስ ኦሮሞ ይቺ ከብት እኮ ናት እኮ የጋማ ከብት እናንተን አትወክልም። ብቻዋን ነው የምቀጠቅጣት። ልጆቼ ናቸው የተቀሙ ደግሞ ኦፍኮርስ ልጆቼ ናቸው የተቀሙብኝ እንጂ እቃ አይደለም ያስቀማችኝ፣ ብር አይደለም ያስቀማችኝ እኮ ልጅ አጥብቼ ያሳደኩትን ልጅ ነው ያስቀማችኝ። አንተ ደግሞ ማስረገዝ ነበር ይለኛል። እንዲ ያረገዝኳቸው በስነ ስርዓት እቤት የሉም። ሌላ እርግዝና ላምጣለ እንዴ? እኔ እስኪ አንዴ ታፕታፕ አድርጎ 1800 ሰው ይቺ አካውንት እንዳትጠፋብኝ በማርያም ይዣቸዋለሁ። አንድ ያርጉልኝ። በቁሜ እኮ ነው የገደለችኝ እኮ በቁሜ እኮ ነው የሞትኩት እኮ። ገኒ የኔ ውድ ቴንኪዩ መባይ አመሰግናለሁ የኔ ውድ። በቁሜ እኮ ነው የገደለችኝ እኮ ይቺ ሴትዮ። እንዴት እናንተ ለእሷ ታግዛላችሁ? ልጅ የላቸውም እንዴ? ልጅ ይሄ ፍቅር የላቸውም? ይሄ የዘር ጉዳይ አይደለም፣ የህይወት ጉዳይ ነው። ልንገራችሁ፣ የህይወትና የልጅ ጉዳይ ነው እንጂ የዘር ጉዳይ አይደለም። የዘር ጉዳይ ሌላ፣ እኔ ያለ ህመም ሌላ ነው። ልንገራችሁ እዚህ ጋር እንዴ ጋይስ ታፕታፕ ስሞትላችሁ አንዴ ሁላችሁም አድርጉልኝ። ምንም አይላችሁም። ኧረ እኔ ጌም አልጫወትም። ተፋተኛ እንተ ደግሞ በጠዋቱ አጨጭቀኝ። በዚህ አጋጣሚ ጥንብነሽ ትሸቻለሽ፣ ግማታምነሽ፣ ኑሮ የለሽም። የሰው ኑሮ ለማፍረስ ነው ደፋ ቀና የምትዩ የሰው ኑሮ ማፍረስ ብቻ። አንቺ ሰልባጃም ሂጂ ሰልባጅ ተራሽ ሰልባጅሽ እየቀያየርሽ ይሄ የሸርሙጣ ልብስሽን ጤነኛ ልብስ እንኳን የለሽም። አንቺ ጤነኛ ሆነሽ እኔን ሸርሙጣ ልትይ፣ እኔ ድራግስት ልትይ። አንቺ ሰካራም፣ አንቺ እኮ በ10 ዩሮ ቢራ እኮ ነው የምትሰክሪው እኮ። የ10 ዩሮ ሻምፓይ ገዝተሽ እኮ ነው የምትሰክሪው እኮ። ድራግማ ምንም በወጉ ምን ችግር አለው? ይፈቀዳል እኮ ድራግ እዚህ ሀገር። ኢቭን ለታመመ ሰው እንኳን ጆይንት ይፈቀዳል እኮ። ከፈለግኩኝ አጨሳለሁ እንደ ፍላጎቴ። ልጄን የሚያስቀማው ግን ምንም ነገር የለኝም። ምንም ነገር አልሰራውም። ልጆቼ አባታቸው ጋር ነው የኖሩት። አይታችኋል በአይናቸው በብረታቸው አባታቸው ጋር ነው የኖሩት እዚቹ ቤት። ነገሩ አርቀባች ብለሽ ያወራሽ ሴት እኮ ነሽ እኮ። ግድግዳዋን አርቀባች ብለሽ የምታወሪ ሴት፣ ያልተጻፈውን የምታነቢ ደንቆሮ መሀይም፣ በስመ አብ ይድፋሽ። ቅዱስ ገብርኤል ሞትሽን ነው የምመኘው። ጅጅክያ እኔ የምመኘው ልንገርሽ፣ ሞትሽን። ሞት ደግሞ ዝም ብሎ ሞት እንዳይመስልሽ፣ ተሰቃይተሽ ስቅይት ብለሽ እንድትሞቺ ነው ፈልገው። ዝምባም የሚፈልግሽ አተሽ ወድቀሽ ቀረሽ። እኛማ ተፈላጊ ያለን ወጣት ነኝ። ወጥቼ የፈለግኩትን ወንድ ስጎትት አላድርም እንዳንቺ። ሬስቶራንት እኮ ሸም ያዛቸው ባንቺ። ወንዶቹ እየተጎተቱ በቃ አፈሩብሽ እኮ። ወንድ አፈረብሽ እኮ ሴትዮ። የጀርመን ወንድ አፍሮብሻል። አይፈልጉሽም ሴትዮ። ማንም ወንድ አይፈልግሽም ዝሆኔ። ማንም ወንድ እኔ እታረዳለሁ አንቺን የሚፈልግ ወንድ ከመጣ ልንገርሽ። ዝም ብለሽ ለፍልፊ እንዳመጣልሽ አፍሽን ተካፈቺ። ደምን ባያስለቀስሽ ቅዱስ ገብርኤል ለአንቺ ያርገው። አንተ አታስታውቅብኝ ናውጥ። አንተ ደግሞ የዲቃላ ልጅ አቃጣሪ ገረድ
ያስታውቅብኛል እንዴ ገብቶ እዚህ ያሲፈን ምን ልትሉኝ ነው ገብታችሁ ጋይስ? እስኪ ቆይ ሆዴ ይችላል። ሆዴ የጅጅ አፍቃሪ እዚች ቤት አትገባም። የታባ ነው የሚያፈቅራት? ሆዴ አፍቅሯት አያውቅም። ሆዴ አፍቅሯት አያውቅም። ተገዶ ነው የገባው። ሆዴ አፍቅሯት አያውቅም። አሮጊት ባላላት ቆንቆን ያለ አሮጊት ደንቆሮ ማይሰማ ጆሮ የለውም አይሰማም። እሱ ሌላ ክፍል ሁለተኛው ቤት ላይ እሷ አንደኛው ቤት ላይ ነው የሚኖሩት። ደንቆሮ ጆሮ ማይሰማ ሽማግሌ ያላት በሱ ላይ ነው የምትማግጠው እየሄደች አስሩን የምታመጣ የምታስገባው። ምን ታሪክ አላችሁ? ታሪክ የላችሁም እኮ የታሪክ አተሎች። አንቺና ልጅሽ የወረዳችሁ ምቀኞች፣ ክፉ። እጄን ያሳከከኝ ምንድን ነው? እጄን እያሳከከኝ ነው። በሉ ስብሰባ ጨርሻለሁ። አሁን ስድቤን ጨርሻለሁ። ተበተኑ። ከፈለጋችሁ ሂዱ። ጨርሻለሁ። ጨርሻለሁ። ቤተሰብ ፍሬ ጎበዝ ሴት ናት። ጨረስኩኝ። ለዛሬ ጨርሰናል። ጸባዩ እየታየ እንጨምርላታለን። ብር ሊመጣ ነው። ፍርዬ እንዴ ብር መጣ እኮ ትናንት። ደሞዝ ወረደ። ደሞዝ የመጀመሪያ ደሞዝ ተቀበልኩኝ። ጋይስ እንዴት ደስ እንዳለኝ። ደሞዝ ወረደልኝ። የመጀመሪያ ስራዬ። እኛ አልሰማንም። ይደገምልን። ናይን ቤተሰቦች አንበሳ ሊወርድ ነው። ፍርዬ እጅሽን ያሳከከሽ እንዴ? ትናንት ወረደ እኮ እንደዚህ ቁጭ ብዬ ወረዱ። የሚታይ እኔ ጊፍት በጣም ነው የሚሰጠኝ የኢትዮጵያ ሕዝብ። እመቤቴ ማርያምን ወዳችኋለሁ። ሁላችሁም የኢትዮጵያውያን ሁላችሁንም እግዚአብሔርን እመቤቴ ወዳችኋለሁ። ለእኔ አልጨክኑብኝም፣ በእኔ አልጨክኑም። እመቤቴን ለዛ ወዳችኋለሁ። እግዚአብሔርን አብራችሁኝ አልቅሳችሁ ስንት ነገር አድርጋችኋል። ድጋሜ ተጣላችሁ። አይ አንተ ደግሞ የት ነበርክ? ስንት ዩሮ አገኘሽ? ደሞዝ 1550 ዩሮ ደሞዝ። ለምን ከግማሽ ወር ነዋ የጀመርኩት። ከግማሽ ወር ስለሆነ የግማሹን ነው የሰጡኝ። ቤት ክራይን ከፈልኩኝ። ዛሬ በጠዋቱ ሄጄ ቤት ክራይ ከፈልኩኝ ምናምን ነገር ደስ ነው ያለኝ። ያ ማርያምን በህይወቴ በጣም የሚጠነባ እሙሙ ያጋጠመኝ የትግሬ ነው። ኧረ በእናታችሁ ዘር አትሳደቡ። እኔ ቤት በመቤቴ እኔን ስደቡኝ፣ እኔን ቀጥቀጥ ጠርጉኝ። ዘር አትሳደቡ። ማርያምን ያርግልሽ ፍር። ያው ደስ ብሎኝ ቆጥበሽ ተጠቀሚ። ወይ ሾፒንግ ሂጄ ባንዴ በጠዋቱ ቤት ክራይ ከፈልኩና ልብስ እዛም ገዛሁበት። የለም 200 ብር ነው ምናምን የቀረኝ፣ 200 ዩሮ የቀረው። ፍሬ ታክስ ተጠንቀቂ። አረ ከፍላለሁ። በህግ እኮ ነው፣ በህግ ነው፣ በወረቀት ነው የምሰራው እኮ። ምን ሆናችሁ ነው? ሱፐር ማርኬት እኮ ነው የምሰራው በህግ፣ በጥቁር አይደለም ጋይስ። እኔ በጥቁር የምሰራው ነገር ዝሆን የምትመስል ጠላት ይዤ ዝሆኔ እስከነ ልጇ ጠላት ይዤ እንዴት ነው እኔ በጥቁር የምሰራው በዚህ ሰዓት ላይ? ኖ ወይ ኔቨር ኤቨር ኖ። አያም ስማርት። ተምሬያለሁ ካለፈው ጥፋቴ ጋይስ፣ ተምሬያለሁ ካለፈው ህይወቴ። አሁን አሳን መበብላት በብልሃት ነው። ገብቷቸዋል። ጊዜው የእኔ ነው። ትረገጫለሽ፣ ልጅሽም አንቺም ትረገጣላችሁ። አለቅ። ባገኘሁት አጋጣሚ እረግጣችኋለሁ። እርግጥ ነው ማድረጋችሁ። ጎበዝ ፍርጌ ቱ ቀሚስሽ ነበረ ውዱ። የቱ ቀሚስ ነበረ ውድ? ኧረ እኔ ዝም ብዬ ነው ልብስ ምገዛው እናቴ። ስሙ ልንገራችሁ፣ ጅጅክያ ይቺ ድል መሀይም
አልተማረችም። ይሄ ልንገራችሁ በዚህ አጋጣሚ ወረቀት አሳይን በሏት። ተምሬያለሁ ስትል ወረቀት አሳይን በሏት። ትምህርት የላት ስራ የላትም። እመቤቴን 25 ዓመት ስትኖር ጽዳት ነው የሰራችው። ጽዳትና አበሻ ሬስቶራንት በጥቁር ትሰራ ነበረ። የላይፏ ታሪኳ ይሄ ነው። ኢትዮጵያ እዚህ ጀርመን ላይ 2 ታሪክ ነው ያላት። ካለበለዚያ 10 ምናምን ዓመት ሚዲያ ላይ ጠነባሽ። አንቺ ጠንብተሻል እኮ ግን ቱና 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 እስኪ ቱና ቱና በሉ የእኔ ቤቶች፣ ቱና ቱና በሉ። ስሞትላችሁ ሁላችሁ ቱና አጥለቅልቁት። አቁም። ምንም አልረዳም። ምንድን ነው የምትለኝ? ማርታ ይቲንክ የኔ ቆንጆ ማርቲን አስገቢው። ምን ሊለኝ? ቱና በለዋ መጀመሪያ። ቱና 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 አጥለቅልቁልኝ። ቱና 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 ስማት ትጥሪ። እናንተ በአሁን ሰዓት ተደላድያለሁ፣ እንዳትፈሩ። ተደላድያለሁ። ጠበቃ አለኝ፣ መረጃ አለኝ፣ በቂ መረጃ ለጀርመን መንግስት ለጆሮ የሚዘገንን መረጃ አለኝ ስለሷ። ስለዚህ ባለጊዜ እኔ ነኝ፣ ባለጊዜ እኔ ነኝ። ምንን እንዳታፈርሰው ነው ካሁን በኋላ። ምንን ታፈርሰዋለች? ምን እንዳታስቀማኝ። ምንም የሚቀማ የለኝም እኮ ማምዬ እኔ ውድ። እሺ ማሬ አቢባ። ኧረ አለምቦሻ ምን ላርገሽ? ምን ላርገሽ? ቡና ልታሳይ ነው ፍርዬ? ምነው 1000 ሰው ምን እየሰራ ነው? ግራ ገብቶኝ እኮ ነው። እንዴ እኔ ቤት ብርቅ ነው እንዴ 1000 ሰው? አይደለም ቫይራልሽ ተመቶ ነበርና ምን አይ ቫይራሌ ተከፍቷል። አሁን እኮ በቀደም ከፈቱት እኮ። አሀ ዘግተውብሽ ነበር? ዘግተውብኝ ነበረ ለ90 ቀን። አሁን ክፍት ነው። ኦኬ። ያ እና ምን ላይ ነሽ? ቅጥቀጣ ላይ ዳይ። ወደ ቅጥቀጣ ቱና ብለሽ ውጭ 3 ቱና ብለሽ ቱና 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 በይ። ቱና ቱና ቱና። አንቺ ሴትዮ ተገቢር ክፋይ ተግብር ምን ያ ቱና ተገብረሽ እንዳታስገብሪኝ። ማነች ቱና? ያላወቅኩም። ቱና 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 አዲስ ፋሽን ነው። ቱና 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 በይ። ፋሽን ነው ቱና። ምንድን ነው? ምን ማለት ነው? ጋይስ እስኪ ሹክ በሉኝ። ላምልጥ ላምልጥ ንገሯት ሄዳችሁ። እኔ አይመለከተኝም። ጅጅኪ ወይኔ ወይኔ አንቺ ሴትዮ ያስበላሽ ውጪ ውጪ። አይ ሰራውላት 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 አለምቦሻን ዛሬ። ኧረ ቱና ቱና። ሆዴ ያሳዝናል። ሆድዬ ይቅር በለኝ ሆዴ፣ ጓደኛዬ እመቤቴን ይቅር በለኝ ሆዴ። እዛው ባለበት ሰላምን ይብዛ። እግዚአብሔር አባቴ ይጠብቅ፣ ያድን፣ ማርያምን ያድነው። ሰራሽላት ቀላል እና አስበልሽ አለች። ድጋሚ ለምን ተጣላችሁ? መቼም ተፋቅረን አናቅም። በህይወቷ የምጠላው ሰው እኔን ነው። የውስጥ ጥላቻ አለባት። ቢኮዝ እበልጣታለሁ በሸፒንግ። ይሄ እኮ ነው የሚያሳብዳት። ይሄ እኮ ነው የሚያሳብዳት። ይሄ ሰውነት እኮ ነው የሚያስነቅላት። ይሄ ውበት አይደለም እንዴ? ይደገም ፍርዬ አልሰማንም። ኧረ በእናታችሁ ስንቴ ነው ይደገም የምትሉት? በኋላ ማታ እንደግማለን። ማታ ደግሞ የምትለውን ሰምተን አቤት ፍሬ ያበደ ነው። አቤት ማርቲን ምን ላድርግ? ማርቲን ምንድን ነው ነገሩ? አቁሜ ይሄ ላንቺ አይመችም። ይሄ ስድብ ምን ያደርግልሻል? ማርቲንዬ አልሰማህም እንዴ? ልጆቼን እኮ አስቀምታኝ እኮ ነው። እግዚአብሔር አለ ለሁሉም። ስድብ ምን ይሰራል? እግዚአብሔር አለ ለሁሉም። እውነትህን ነው የጌታ። አንቺ ራስሽን ሆነሽ ቁጭ በይ። ከሰው ጋር ሳትነካ የፈለገ ጌም ነበር የምጫወተው ታውቃለህ። ራሴን ሁኜ
ጌሜን ነው የምጫወተው፣ ግን እሷ አትተወኝም። በቃ ስሜ በእኛ ቋንቋ ምን ይባላል? የሰው ልጅ አንቺ ተፈላጊ ስለሆንሽ ስለ አንቺ ይወራልኝ። ባትፈለጊ ብትሆኝ እኮ አውሩም ነበረ። እና አንቺ በቃ ብዙ ነገር የሚስብ ነገር አለ። ይሄን ማሰብ አለብሽ እንጂ ወደዛ ቦታ ከሄድሽ እኮ ወደ እነሱ ወረድሽ ማለት ነው። ያ ማርቲን በስነ ስርዓት ተጫዎች፣ እንደ ልብሽ ሆነሽ ዝፈኝ። ያበጠ የፈንዳ በይው። እሺ ኦኬ። እኔ ቅድም ስሳደብ አቁም ያልኩኝ ምን ልበልሽ? ትራንስ ጉግል እያረኩ ነው። በጉግል ነው እንዴ ጻፈው? እንግዲህ በምን ልጻፈው? ኧረ ጉግል በምን ልጻፈው? እንግዲህ አማርኛማ ይከብዳል። ያ አሁን ነው እያሉ ነው። ተጫዋች ተደሰች፣ በፈለግሽው እንትን በይ። ግን ወደዚህ በር አልከፍትም። መጣ አውራቸው። ያ ሰውዬ እንደገና መጣ። ወይኔ ኖ ስልክ ላመጣ ነው እንጂ ሄድኩት። ማርቲን ሰውዬው አልመጣም። ምንም ችግር የለም። እና እንዴት ነህ? አለ ስራ ላይ ሁኜ እሰማሻለሁ። ወይኔ ፍሬ ያልኩኝ ምን ቦታ ገባች እያልኩኝ ወደ ኋላ ትመለሽ። ያበጠ ይፈንዳ። እሺ የፊቱን ማየት ነው እንግዲህ። ኧረ እናንተ ሰዎች እንዴት ነው? ልመክራት ገባሁ እንጂ ልትጫወቱብኝ ነው። ወይኔ ልቀጣ ነው ዛሬ ማለት ነው። ምን ነው? ማንም ይቀጣ? እያየሁትኝ ታብታብ እያደረጉ። አይ ቤተሰቦች ሁሌ ነው እኮ ታብታብ የሚያደርጉት። ኦኬ በዚህማ አይታሙም አይታሙም ኦኬ እኮ ለስ ጎ ታፕ ደ ስክሪን ኤቭሪባዲ ታፕ ደ ስክሪን ታፕ ታፕ ፋሚሊ። አንበሳ ይወርዳል። ብው ነው ደግሞ እንደገና ጨዋታ ግላድ ዩ ጊቭ ሄር ዛት አድቫይስ። እውነት ነው ፍሬ ይቅር። እሺ በቃ ትቻለሁ ሙቻለሁ። አሜን ብለሽ ተቀበይ። ስትመልሽ ወደዛ ወረድሽ ማለት ነው። ፈልጋው ነው መሰለኝ። አሁን እኔ ምን አደረኩኝ መሰለ? በፊት እፈራት ነበረ እንዳታጠቃኝ እያልኩ። አሁን ስራዬን ፈልጌ ስራ ገባው ማርቲንዬ። ከዚህም በኋላ ላዳምጣት አልችልም። እቀጠቅጣት አለው እየወጣው ኖ ዛሬ ሁለተኛ እንዳትሳደብ። መሳደብ አያስፈልግም እኮ ነው የምልሽ። ወሬ ሳይድ ባድ ወርድስ ዩ ጎነ ቢ አኮልብሰደ ቆንጆ ሁለት ሰው አስገቢና እንጫወት። አዎ ነጃትን ነው የምፈልገው እኔ። ነጃት ላይ ብላ ነበረች። ዩጎ ተናገሬ ነበረ። ቴንኪው። አንድ አባ ይቀረናል ጋይስ። ኦኬ ዘ አቴንሽን ኢዝ ኦን ዩ ኦንሊ ኔቨር ጊቭ ሄር አቴንሽን። በቃሉዬ ቴንኪው ሶ ማች። እንወድሻለን። ሲቀጠቀጡ መቀጥቀጥ አለ እኮ በዚህ አላምንም። ያ ጁዲ ያትሳለን። በቃ ትቻለሁ። ይቅርበሉ። ነጃትን አስገባታለሁ አሁን። ችግር የለም። ዶንት ጊቭ ሄር ባድ አድቫይስ። ዋት ደ ሚኒንግ ኦፍ ባድ አድቫይስ? ዋት ዱ ዩ ሚን? ቪዲዮ ዩዘር ዘመን ሻማርት ይራሽል ወይም ለማላ እግዚአብሔር አለ ከሰማይ አንቺ አትመልሽ ነው የሚሉ ሰዎች። አንተ ዊን የለኝም እንዴ ዛሬ? ወይኔ በላቸው። በላቸው ደግሞ ሁላችሁ ነው የምትጠሩት። ማን ነው በላቸው? ነጃት እኮ ናት እንደዛ የምትለው። እኔ መች መሰልኩ? ነጃት አስቃለች። ጊቭ ሄር ጉድ አድቫይስ። እኔ ምንም ማርቲን እየመቼ ነው እናትና ልጅ አንበሳ የምታወርድልኝ? የቀጠሮ ካለሽ ጥርኝና እንደ ልብ እባክህ። አንተን ተማምኜ የቀጠሮ ጌም ላዘጋጅ እንዴ? ኧረ እባክሽ ማርያምን በል። እውነት ቀጠሮ ስታደርጉ ምንም ችግር የለም። በቃ ሰምታችኋል። እዚህ ያላችሁ በሙሉ 1000 ሰው እግዚአብሔር ልጆችሽ በእጅሽ ያስገባለሽ። አሜን። የኔ ቆንጆ ቴንክ ዩ ሶ ማች።
ቅዱስዬ ቴንኪው አመሰግና። አንቺ ለምን ኦሮሞ ትሳደቢያለሽ? ኧረ እኔ ኦሮሞን አልተሳደብኩም። ወዴት 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 ወዴት? ኢጆሌ ኦሮሞ እኔ አልተሳደብኩም። እኔ ለቀቅ እሰይ ደግ አደረግሽ፣ ደግ አደረግሽ እናቴ። በመሪ አርምዴ ባስናቀች ክራር ጠብቅሃለው ከትዝታ ጋር እንዴ ይሻላል። አደራ 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 እንዳትቀር። ማን አለ የሚጫወት? ሰላም ጎቤ ማቤኔ ከኔራምቲ አቦዳ ኸ حاطط الكتف من صخرة شلاب ودا وديف لي تاسك بزا ምን አልከኝ? ሳስ ገቢና ሁለት ለሁለት ነው እንጫወት ብዬ ነው። አዎ ነጁ የለችም እንዴ? ላይ ብላ አይደለችም። ኧረ አለች። እሺ ደንቆራለች ይለሽ ነው? አዎ ቆይ የለችም። ኧረ የለችም፣ ወጥታለች ማለት ነው። ስማ ቆይ አንድ ሰው ላምጣልህ። ኤብራም የኔ ቆንጆ እንዴት ዋልሽ? እንዴ ዛሬም ፊትህን እያሸነ እንዴ? ኧረ ያንተ ፊትስ አቻየው ነው። ጉድ እኮ ነው አለ ካሳ። ምን ነው ጭንቅላታችሁ ላይ ተጫነባችሁ እንዴ? ኧረ አልተጫነብንም። ታዲያ ማርቲ ጋር ተዋወቁ። ማርቲን ይባላል። ማርቲን ነው። ሰላም ነው አለን አለን። ባለፈው ከአንቺ ላይ አያያዝኳቸውና ነቅ እየወጣው ሁለቱን አጣምሬ እርድ እየተቀባ ነው። እንዲህ ማይቀባው ነገር የለም። ኧረ ወደዛ ፍርዬ ላይ ያለች አያይዣቸው ወጣው። አያይዝኳቸው እኮ ሎሚዬ ነኔ ሎሚዬ። እናንተ ብርድ አለ ብርድ አለ። እኔ ሰሞኑን በጣም እየበረደኝ ነው። ለምን እንደሆነ አይሀብ ነው አይዲያ። እንኳን አስወጣሽልን እኮ ቀላል እዛው ይሁኑ እዛው። እኛ ምን ያደርጉልናል? ማርቲንን መልሹ አለ ከሱ ጋር ነው ያለው። ከሱ ጋር ነው ያለው እሱ። ወዬ ወዬ አርቲ እንዴት ነሽ ማርቲ? ሂጅባት ፍርዬ። ኧረ ደከመኝ፣ አሁን ደክሞኛል። ደግሞ ማታ ሰሊም ቆንጆ ቴንኪው። ኧረ ጋይስ ጊፍት ጋላሪ ስንት ቀረው? እስኪ የምትሰሟን ውሻ ስጡኝ። ይቺ ቄጧን እንዲህ 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 የምታደርገው ግን ጊፍት ጋላሪን ተጭናቸው ማለት ነው። ከዛ ጊፍት ጋላሪ ኦን ይሆናል። ኤኒ ዛት ሃዝ ቢን ሲን ፍሪ ፐርሰን ካኖት ሲ ኤኒቲንግ ኢለዝ። ኧረ ኮልፌ ቀራኒዮ። እኔ እንግሊዝኛ ካወራው ችግር ነው ለማህበረሰቡ ገባ። ስለዚህ በአማርኛ አውራልኝ። እስካሁን ግን ስንት ሰው በርቶሻል? በስመ አብ ወወልድ ወመንፈስ ቅዱስ። ይህንን ነው የምታውቁት። ሌላ ምን የምታውቁት ታምራለ? ታሪክ የላቸውም እኮ ሽርሙጥና፣ ሌብነት፣ ምጽፉት ክፋት፣ ምቀኝነት፣ በቃ ሌላ የለም እንዴ ከዚህ ውጭ? የሰሉ ቴንክ ዩ ሰሉ። ወይ የስ 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 ቴንክ ዩ ሶ ማች ማይ ላቭ። በጣም ነው ማመሰግን የኔ ውድ። ሞላልን። በጣም ነው ማመሰግንሽ ሰሉዬ። ሞላ ፍሬ ሆድ ያሳዝነኝ፣ በጣም ያሳዝናል ፍርዬ። ማርቲን ግን በጣም ነው የሚወድሽ የሚያስብልሽ፣ ጥሩ ወንድምሽ ነው። አዎ በጣም ፍሬ ያየ አይን ሌላ ማየት አይችልም። ቴንኪው። ምን አስባችሁ ነው?
ሰሊ ስዊት የኔ እናት ክበሪልኝ። በጣም ነው የማመሰግነው የኔ ውድ። በላችሁ የቻ አሮጊት ማናት እሷ? ቤት ቲንክ ፍሬ አግብቼ ሱዳን ልውሰድሽ ወይ? ሱዳን ምን አለ ሱዳን? የቬሮኒካ ኮንሰርት ላይ እመጣለሁ ወይ? የኔ ቆንጆ እንዴት ዋልሽ? እንዴት ናችሁ? እንደምን ናችሁ? ዛሬ መጣን ልናያችሁ ወይ? ሱዳን አላለኝም። ሱዳን ቴዲ ቴንክ ዩ ሶ ማች ኤቭሪባዲ ቴንክ ዩ ጋይስ I appreciate it. Never give up. Thank you. Oh my God. So sweet. Thank you guys. አገር ቢታጣ ሱዳን እኮ ሱዳን ወስዶ ሊያደናቆረኝ ከሱዳኖቹ ጋር። ኢየሱስ ይወድሻል በጣም ሰማም አልሰማም ጠላት ቁርጡን ቁርጡን ይወቀው። እኔ መለምለሜን አልተው ያለቀለት ጉዳይ ነው። ሀሌሉያ ማርያም በጣም የምወደው ይህንን መዝሙር። ቴዲሻ ኧረ ቴዲዬ ጠፍተሃል። በሰላም ነው ሮዚ? What you use for your hair to make it curly? Nothing, my love. Oh, I will show you. ይሄ ፓንቶን የሚለው ይኸው ፎቶ አንሹ። ይሄኛውን ነው የምጠቀመው። ፎቶ አንሱት ጋይስ፣ አንኩ። ፎቶ 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 ይደገም መዝሙሩ። ቁርጡን ቁርጡን ይወቀው። እኔ መለምለሜን አልተው ያለቀለት ጉዳይ ነው። ሀሌሉያ። ከዛ ደግሞ በኋላ ጴንጤዎቹ አሹፋለች ብለው ሊቀጠቅጡኝ፣ ግን በጣም ነው የምወደው ይህን መዝሙር። ማርያም ሰማላት። እኔም ሆዴን ጠይቅሽው ስራ ነኛ ማርያምን ስራ ኔ ቤተሰቦቼ አይመቸኝም ያለው እሱ ሌላ ከተማ ነው የሚኖሩ። ቢች ኢዝ ማቹርድ ባይት ኢዝ ፍሪ። ኦ ቴንክ ዩ ፍሪዬ። ስታድጊ ምን መሆን ነው የምትፈልጊው? አንተን ማግባት። አሮጊት መሆንሽ ድምፅሽ ያስታውቃል። ድምፅ የተፈጥሮ ደግሞ በድምፅ አለ እንዴ? ቆይማ ማን ነበር ስሟ? ማን ነበር? ሰማም አልሰማም ጠላት ቁርጡን ቁርጡን ይወቀው። ፍሬ መለምለሟን አተው ያለቀለት ጉዳይ ነው። ፍርዬ ዋስ ዱግ ከውፍት ምኑን ከሬበ ወይ ሬበ አልኩኝ። ከዲኤም ነው የኔ ቆንጆ፣ ዲኤም ላይ ያለልሽ 5 ዩሮ ነው የሚሸጠው። እና እንዲህ ያደርገዋል። ፀጉርሽን እዩ በቃ ጤነኛ ፀጉር እንዲኖርሽ ነው የሚያደርገው። እንደሱ ብለሽ ጻፊ። ያለቀለት ጉዳይ ነው። ቴሚ እንዴት ነው? ፍሬ ኦሮሞ ተሳደብ። ምናልክ ምናልክ? ፍሬ ኦሮሞ ተሳድበሽ ጀርመን መኖር ይቻላል?
ይሄም ባለ ጊዜ ነን። ጀርመን ሀገሬ ነው እንዳትሉኝ ብቻ። እናንተ እኮ አታፍሩም እኮ። ጀርመን ከኛ ልትለኝ ነው እንዴ? አንተ ከኛ ፊት እከክ ሰይጣኔን እንዳታነሱት። ዋ አትነካኩኝ። በኋላ አጥቤ ነው ማሰጣችሁ። ታቆኛላችሁ። መግዲ ጀርመን መኖር ትችያለሽ ወይ አላለኝም። ሆ ዚስ አሜዚንግ። ትቀልዳለህ እንዴ? ኧረ በእናታችሁ ንገራ። ሰማም አልሰማም ጠላት የሚለውን ንገርን። አይ ሃቭ ኤ ድሪም ኦፍ ሚቲንግ ዩ ፍሬ። ልጆችሽ ስታይ ተቆጣጥሪ። ሰይጣን አለብሽ አይደል ይሉኛል። ፍርዬ እንኳን አደረሰሽ፣ እንኳን አብሮ አደረሰን። ዛሬ በአታ ማርያም ናት። ምንድን ነው ዛሬ ቀኑ? በእናታችሁ ወይኔ ጉዴ! ሻማም አላበራውም እኮ እናንተ ጋር። ልቤ ጠፍቶ ነዋ። ቲክቶክ ላይ ለመምጣት እዩት። ጸሌ ምናምን እንዳልመጣ አረቧ መጣች። አረቧዬ ልብ ይሄው። እኔ እኮ የሰው መውደድ አለኝ። እርር ቀጠል በሉ እበዱ። ግንቦት ልደታ። አዎ ቅድስትዬ፣ ትናንት እህቴ ቪሃይስ ዳስ ሻምፖ። ቆይ ጽፍልሻለሁ በውስጥ። ግንቦት ልደታ ነው ዛሬ። አዎ ዳቦ እናርግ እንዴ? ምን እናርግ? ምን እናርግ? ምን እናደርግ ይሻለናል? እባክህ ደበረኝ። እነዛ ጋር እንሂድና እናውራቸው። እነዛ ጋር ልግባ እንዴ? አይ ላቭ ዩ ቨሪ ማች። እንደዛ አይደረግም ፍሬ፣ ከምሬ ነው። ምንድን ነው እመለሳለሁ ትያለሽ። አንዳንድ ጊዜ ነቅሉኝ እኮ እንደገና ገብቼ እኮ ነው እኮ እንደገና ገብተሽ ነው እንደገና ገብቼ እኮ ነው። ቆይ ፍሬ፣ አንድ ጥያቄ ልጠይቀሽ፣ በትክክል መልሽ። አንበሳ ካወረድክልኝ ነው የምመልሰው። አንቺ የራሱ መጽሐፍ አለ ሰውዬ። እሺ ኦኬ፣ በትክክል ከመለሽ አንበሳ አወርድልሻለሁ። እናትና ልጆቹን አንበሳ። እሺ እናትና ልጆቹ። እሺ የሙሴ ሚስት የት ሀገር ልጅ ነች? ማን ነው ሙሴ? ሙሴ በየዓዳ ስማ አንድ ያቁም ያለው ሙሴ ሰውዬ። አንድ ጊዜ በእኛ እንትን አንተ አትቀልድም። አይደለማ ኖ አንበሳ ሊወርድልኝ ነው። ማርቲኒ አልቀልድም እኮ እሱ ጥያቄ እኮ ነው የሚጠይቀው። ኢትዮጵያ ነው ሙሴ፣ የመጽሐፍ ቅዱሱ ኢትዮጵያዊ። ሚስቱ የት ሀገር ልጅ ነች? እስራኤላዊ ናት። አይደለችም። እስራኤላዊ አይደለችም። ኢጅፕት አይደለችም። በአከኔ ኮቲክ ኮመንት እያነበብኩ ሁሌ የምሸወደው የራሱ መጽሐፍ አለው። ኢትዮጵያ የት ናት በሉትኝ። ኢትዮጵያዊ ናት። የድሬ ልጅ ናት ይልኛል። ቆንጆ አርገቻ ነገር ካለ አንተ እኮ ቤተሰቦች አንበሳ ፈልጋለሁ። ሶሪያዊ ናት ይላሉ ደግሞ። ሶሪያዊ ናት። ነገሩ የቀረ እኮ ጃፓን የመጀመሪያ ሀገር ናት ስትል ነው ነገሩ የቀረ። ኢትዮጵያ ናት ብላለች። ማርያምን ኢትዮጵያ ነው። አያውቅም። ድሮ አቢሲኒያ ትልቅ መሬት ነበረ። አቢሲኒያ ማን ነው? አቢሲኒያ መሬት እኔ አላውቀውም። አቢሲኒያ መሬት ነው። ዛሬ ማለት ማላቃቸውን እየጠየቀ ለማወቅ አዳምጭ እንጂ እንደሚመስለኝ ቅባቱን ብትሸጥ ይሻላል። ኤርትራኖች ምን ይላሉ? ብዘመእንኔ ሕምባሻ ኮሉ እምኒ ማለት በድሮ ጊዜ ሕምባሻ ድንጋይ በነበረበት ጊዜ፣ ዳቦ ድንጋይ በነበረበት ጊዜ አልነበረም። አያውቅም ይሄ። ስለዚህ በዛን ጊዜ ታሪክ ነው። ችግር የለም። ይዘው ዞሩ። እኔ እኮ በአንተ ታሪክ አልከራከርም። ታሪክ አላውቅም በላይ። ኧረ እባክህ ከምሬ ነው። ታሪክ አታውቅም። ችግር የለም። ሰውና የዩተር ልጅ ናት። አንድ ጥያቄ ጠይቅ ካለው ከመለስክ እኔ ለፍሬ እና ለአንተ አንበሳ አውርድላቸዋል። ለፍሬ ሁለቱን አውርድላት። እኔ ለአንተ አንድ ጥያቄ ልጠይቅህና የምታወራው ሁሉ እንትን ስለሆነ አንድ ጥያቄ ልጠይቅህና አልመለስከው ለፍሬ ታወርድላታለህ አንበሳውን። እኔ እኮ ካልመለስከው አንተ ጠይቀህ ካልመለስከው ትለኛለህ። እሺ ጠይቅ። ከመለስክ ነው እኮ የምልህ። ጠይቅ። እሺ እሺ የመናት ከመለስክ በትክክል
ኮመንት ትዘጋለህ። የአንተ ኮመንት ትዘጋለህ። በትክክል ትመልሳለህ። ጌታ ሆይ አንበሳውን ወደ እኔ አድርገው። ጸልዩልኝ። ቀላል ነው። እኔና ፍሬ ቀበሌ እንሄዳለን። አዳም ድገምልኝ ካልከኝ አልደግምልክም። እኔና ፍሬ ቀበሌ እንሄዳለን። ሁል ጊዜ 8 ሊትር ዘይት ይሰጠናል። ከዕለት አንድ ቀን ግን ስንሄድ ባለ 8 ሊትሩ ዘይት አለቀ። ባለ 4 ሊትር ዘይት ሁል ጊዜ ስንሄድ 4 ሊትር ዘይት ይሰጠናል። ከዕለት አንድ ቀን ግን ባለ 4 ሊትር ዘይት አለቀ። ባለ 8 ሊትር ዘይት ተሰጠ ለሁለታችን። ምን ተባልን? 4 ሊትር ዘይት ተካፈሉ። ማከፋፈያ ማቀኛ ስለሌለ ባዶ ጀሪካን 5 ሊትር እና ባዶ ጀሪካን 3 ሊትር ተሰጠን። በዚህ እየቀባበላችሁ 4 ሊትር ተከፋፈሉ ተባለ። አንተ እንዴት ነው እኔና ፍሬ 4 ሊትር ዘይት የምታካፍለን? 8 ሊትር ዘይት አለ እና 3 ሊትር ባዶ ጀሪካን 5 ባዶ ጀሪካን አካፍለን ይበለው። እኔ አንበሳ አቁም። የመጀመሪያው 3 ሊትር ነው አይደለም? ምኑ የአንዱ 3 ሊትር ነው አይደለም? ባዶ አንዱ 3 ሊትር ባዶ ጀሪካን፣ አንዱ 5 ሊትር ባዶ ጀሪካን። አዝቆይ 3 ሊትሩን ትሞላዋለህ አይደለም? ከጀሪካኑ ላይ ከየቱ ጀሪካን? ከ3 ሊትር ከአንዱ ከ3ቱ 3 አላልኩክም። ባለ 8 ሊትር እና ዘይት 3 ባዶ ጀሪካን እና 5 ባዶ ጀሪካን አለ። ስማ አንተ የተናገርከው አንድ ጀሪካን የ5 ሊትር አንድ ጀሪካን የ3 ሊትር አይደለም? ባዶ እና ደግሞ የ8 እንትን አለ አይደለም? ከ3ቱ ትደፋን ትሞላዋለህ አይደለም? እሺ ሞላውና ወደ 5 ተሳልፈዋለህ። ስንት ይሆናል? ስንት ይሆናል? አዳምጥ ካለ አንተ መልስልኝ እንጂ አይደለም። አዳምጥ ንገረኝ። ወደ ኋላ እንዳትሸሽ። ስንት ይሆናል? ከ3 ወስደህ 3ቱን ሞልተህ ወደ 5 ስትደፋው ስንት ይሆናል? ምንድን ነው ስንት ይሆናል? ንገረኝ። እየነገርከኝ 3 ይሆናል አይደለም? ለ5 ሊትር እያንዳንዱ ሊትር ያለው ነው አይደለም? እሺ ኦኬ። 1 ሊትር ጨምርና ከ5 ትደፋዋለህ። ስንት ይሆናል? እንዴት ነው የምትጨምረው? 1 ሊትር እንዴት ነው? እንዴት አድርገህ ነው የምታውቅ ሊትር መሆኑን? እንዴት ታውቃለህ ሊትር መሆኑን? የለው ምልክት የለው። 3 ሊትር ገለበት ከ5 ሊትር ላይ 1 ሊትር እንዴት ነው የምታውቀው? ኦኬ ነገር እንዴት እንደምታውቀው ከ3 ሊትር ከመሙላትህ አንዱ ሊትር እንዴት እንደሆነ ትገምተዋለህ አይደለም? በትክክል ዓለም በግምት አይሄድም። በትክክለኛው ዓለም በግምት አይሄድም። በትክክል ታደርገዋለህ። እንዴት በትክክል? ምልክት የለም እንደ አንተ ትሰጠዋለህ ምልክቱ። ምን ችግር አለው? እኔ ራሴ አደርገዋለሁ። አንተ አይደለም የምትለኝ እንዴ? ችግር አለ? ምልክት የለማ። በግምት አይሰራም። በግምት አይደለም። አላቅም በለኝ። አንተ የምትፈልገው አላቅም ድል ነው አይደለም? እኔ ደግሞ በሌላ እመጣብሃለሁ። እሺ መልሰው። አንተ መለስኩት እኮ ስማ። ሁለቱን ስትሞላዞች ትላለች ኪዲ ለሙካልካ በርሽንደባ ሁለቱን ስትሞላው ሁለቱን በክብደቱ ታውቀዋለህ። 5 ሊትር ነው 3 ሊትር ነው። ይሄ ጭንቅላት የት ነው ያመጣከው? በክብደት የተኛህበትን አረ መልሰዋለሁ። ዝም ብሎ ነው እንትን የሚለው። ከምሬ ነው። አልመለስም። ተመልሷል። እኔ ልንገርሽ ማህደር ትላለች። ከወፍራም ሰው መልስ አትጠብቁ። አቴነች ያለችው እኔ ሂዶ አትመልስ። ብትመልስ እኔ አንበሳ ሰጣችኋለሁ። ኧረ አንተን አንበሳ ቀጥቅጠህ ብለው። ኧረ ተው ማርቲን፣ እየሰማሁ ነው። መልስም ከምሬ ነበር። ቢመልስ እኔ በሰጠሁት። እስኪ መልሰው ልስማ። እሺ እኔ ብመልስ ትሰጠኛለህ። የፈለከውን እሰጥሃለሁ። ለእኔ አይደለም ለፍሬ 1 አንበሳ። ምንም ችግር የለም ግን እውነት ተናገሩ። እውነት ማል ግምት የለም። ግምት የለም። ግምት የለም። ማል ችግር የለም። ቤተሰቦች ጸሎት አድርጉ። እነዚህ ደደቦች
ሲሰማቸው አይገባቸውም ብዙዎቹ። አስሜ ኧረ አምነዋለሁ ዘከርተተ ኖ ከርተት ብያ እንትን አላልኩም። ዘከርተተ አትበል። ዘከርተተ እያልክ ነው። ከርተት ብሎ ያደገ ይለኛል እንዴ? ዘከርተተ ይላል እኮ። ከርተታ ነው ያልኩህ አንተ። እሺ ስምንት ባዶ ጀሪካን ነው 1 ሊትር ያደርጋል። ማል እኔ ከመለስኩት እኔ እኮ አንበሳ ሰጣታለሁ። የአንተ መልስ ላይ ደግሞ አልቀበለው። ምን ይመስልሃል? እኔ በሚያሳምን ጉዳይ እነግርካለሁ። ስማ፣ የሚጠይቅ ሰው መልሱን ያውቀዋል። ማርቲን ፈርታል። ቆይ ፈርቻ አይደለም። የሚጠይቅ ሰው እኮ መልሱን ስለሚያውቅ ነው። እሺ ሌላ ጠይቀኝ፣ በአንበሳ ሌላ ጠይቀኝ። አንተ ጠይቀውና እሱ ይመልስ። ኦኬ እሺ ሌላ አማርኛ ይከብደኛል እንጂ ወንዶች እየቆፍጠን በሉ። እኔ የአንበሳ ጠሩብኛል። ይኸው እኔ እዚህ ከሁለቱ አንዱ ቁጥር እይዛለሁ። ከሁለቱ በትራንስ ጉገል እንትን ልትለው ነው። ኖ ማርቲን ሌላ አዳም ይኸው እሺ 2 ቁጥር ነው። ለምሳሌ 1 ቁጥርና 2 ቁጥር ከሁለቱ አንዱ እዚህ ላይ ተጽፏል። የተጻፉ ቁጥር ካገኘ እኔ አንበሳ ሰጣታለሁ። የተጻፈ ቁጥር ካላገኘክ ግን አንበሳ ሰጣታለሁ። እኔ የምትለው እኮ አይገባኝም። እሺ ላሳይ ማርቲን 2 ቁጥር አለው። እሺ ወይ 1 ትመርጣለህ ወይ 2 ትመርጣለህ። ያገኘው ሰው አንበሳ ያወርዳል። ይኸው ማርቲን ፈርቷል። አልፈራሁም። ምን የሚፈልገውን አላውቅም። ይኸው ለምሳሌ 9 ቁጥር ነው አይደለ? ኦኬ ምን እልካለሁ? ማርቲ እዚህ ጋር አለ። ከ9 እና ከ8 ቴሌፎን ላይ የተጻፈው የትኛው ቁጥር ነው እልካለሁ። 9 ካልከኝ እኔ ከፍተዋለሁ። 9 ከሆነ እኔ አንበሳ ሰጣታለሁ። ካላገኘ የጠራከው ቁጥር ከዚህ ጋር ማች ካልሆነ ግን አንተ አንበሳ ሰጣታለህ። ይፈራል። ወፍራም ምንድን ነው የሚፈራ? ሁለቱ ቁጥር እኮ አንዱን መምረጥ እኮ ነው። ኦኬ ሌትስ ጎ። አንበሳ ልጅ ያለው አንበሳ ዩኒቨርስ እንዲያውም ላንተ ስልሽ ዩኒቨርስ ታምናለሽ? ሰውዬ ኧረ እኔ አምነዋለሁ። መቤቴን አምነዋለሁ። ይሰጣታል። ችግር ይሰጠኛል። እኔ አታምኒዋል። እኔ አያቴን ያለችኝ ነገር ነው የምነግራችሁ። አያቴ ወፍራም ሰው አታምናለች። እኔ ደግሞ ቅልቅል የሆነ ሰው አትመና ያሉኝ። ቢገርምህ ማል ስማ ለእኔ ደግሞ ምን እንዳሉኝ ቅልቅል የሆነ ሰው አትመና ያሉኝ። እኔ እምላለሁ አንተ ግን አትምልም። ለዚህ ነው የምምል። እሺ ኦኬ ለፍሬ እንኳን ሌላ ይገባታል። እሺ ችግር የለም። ሰምታችኋል። ዩኒቨርስ ነው ዛሬ። እንካ ይኸው ከ2 እና እኔ ስልክ ላምጣና እኔ ላድርገው። አንተ አይደለም የምታደርገው። ይህ ሰውዬ ምንድን ነው? አንተ አይደለም የምታደርገው። አጠገብኩ ነው እኮ ማድረገው ነው። አያገባኝም እንደምታደርግ አውቃለሁ። እንትን ይላል። ስልክ ላምጣና እኔ ላድርገው። አርግ አቻለንጁ አርግ። ችግር የለም። ቆይ አያችሁ፣ ወፍራም ሰውዬ እንደ እባብ ነው የሚጠማመዘው። ራዛ ተጠማመዝ። ዝም ብለህ ስለ ጥያቄ ነበረ ወደ ሌላ ዞር። ትራክ ድራይቨር በዩኒቨርስ ብለካል። ለሁለቱ ዩኒቨርስ አንዳንድ ዩኒቨርስ አረ ለፍሬ ብቻ ችግር የለም። ብቻ ለምን ለሁለታችሁ ቁጥር አልይዝም? ለሁለታችሁ እኔ ለምን አልይዝላችሁም ቁጥሩን? እንደሱ ይመቻል። ፍሬ ትክክል ተናገርሽ። አሁን እኔ ልጻፈው ወረቀት ላይ አሪፍ። አንተ ዝም በል። እሷ ወረቀት ላይ ጻፈው። አንቺ ታዛቢ ነሽ። እሺ ኖ እኔ አንተን አመንኩህ። ስማ፣ ባለ ሲስተሙ አቁም።
አቁም። ፍሬ ወረቀት ትጽፊያለሽ፣ እዛ ላይ እንወራረዳለን። እነሱ ተጫዋች ናቸው። ለእሷ እኮ ነው የሚደርሳትኝ። ተጫዋችን ቢሆን እንዳለ ሰው ፍሬ ተያዝ ነው የሚለው ያለው። ትክክል። አንተ አራዳ ሆንክ የሆንክ አንድ ጊዜ ፍሬ አቤት። አንድ ልናገር። ኧረ ኦፍኮርስ ተናገር። እሺ እኔ ሀሳብ አመጣው። እኔ ሊያዝ አልኩት፣ እምቢ አለኝ። እኔ ሊያዝ አርገኝ፣ እሺ አልኩት። ከዛ በኋላ ደግሞ ሀሳቡ ወደ አንቺ መጣ። ትክክል። በወረቀት ተጻፈው፣ ወይ ለምን ይፈራል? እኔ አልኳቸው ወፍራም ፍሬ። ኧረ በእናትህ አንተ ስማ፣ እኔ አምንካለው። ኦኬ ተጫወት። እኔን አትመነኝ። እንዳንተ በሲስተም ምኖር ሰው አይደለሁም። እኔ በስነ ስርዓት። አዎ እንዴ እሷ ተያዘው ስል ደነገጥክ። ምንድን ነው? ምን አይነት ሲስተም ነው የሚያኖር? የምታደርገውን አውቃለሁ። ምኑ የምታደርገውን ያላቅም እንደምታደርገው እሷ ተያዘውና ከዛ ፈለከው ፍሬ ማርቲን አንተ ጻፍ። ችግር የለም አይደለ እንዴ? ኖ በወረቀት አልፈልግም። ቴሌፎን አይዋሽም። ይኸው እሺ ኦኬ። እንትን ኖ ጎግል ግባ። ጎግል ላይ ኦኬ። ምን ብዬ ልጻፍ? ቁጥር ጻፍ፣ ናምበር ብለህ ጻፍ። ጉግል ላይ ናምበር ብለህ ጻፍ። ፋሚሊ ጸልዩ። አንበሳ ዩኒቨርስ ነው። ለሁለቱ ነው ዩኒቨርስ ሊጮህልን ነው ዛሬ። ይሄን ነው የምትለው? እስኪ ወደ ላይ አታሳየም። ምንድን ነው የምታሳየው? አይደለም ቁጥር አሚዞን ገባለ። ኧረ ሰውዬ አቅም አሚዞን ገባ። ቁጥር ሶስቷ ቁጥር ንካ። ሶስቱን ቁጥር ንካው።